ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። አቶ ጌታቸው ረዳ የቀድሞ ፕሬዝዳንት ናቸው ያሉት አቶ አማኑኤል አሰፋ ናቸው። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አማኑኤል አሰፋ ዛሬ መግለጫን ሰጥተው ነበር። በዚህ መግለጫቸው ላይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በባለፈው ጉባኤ ከስልጣን የተነሱ በመሆናቸው ፕሬዝዳንትነታቸውን አንቀበልም ብለዋል። አቶ ጌታቸውንም የቀድሞው ፕሬዝዳንት ሲሉም ጠርተዋቸዋል። አቶ አማኑኤል ለጊዜያዊ አስተዳደሩ አመራሮች ህወሓትን በአመጽ ለመበተን ወጣቶች እየሰለጠኑ ናቸው ሲሉም ወንጅለዋል። ከዚህም በተጨማሪ የትግራይ ጊዜያዊ አስተዳደር ለ2 ዓመት ያለ እቅድ እየተመራ ይገኛል። ጊዜያዊ አስተዳደሩ ተቆጥረው የተሰጡትን ተልዕኮች ከመፈጸም ይልቅ በተቃራኒው ነው እየሰራ ያለው። ህወሓት በጊዜያዊ አስተዳደሩ ያለውን የስልጣን ውክልና ካነሳ ወራት ተቆጥሯል። በጊዜያዊ አስተዳደሩ የስልጣን ክፍፍል ላይ ህወሓትን የሚተካ አመራር ከፌዴራል መንግስት በመወያየት ይተገበራል። ይህንን ለመተግበር የሚያስችል ተከታታይ ውይይት ከፌዴራል መንግስት እየተካሄደ ነው። ስምምነት ከተደረሰበት በኋላ መግለጫ ይሰጥበታል። በዲዲአር አሰራር ታጣቂዎች ወደ ህብረተሰቡ መቀላቀል ከፌዴራሉ የሀገር መከላከያ ሰራዊት ውጪ በትግራይ ግዛት ያሉ የውስጥና የውጭ ታጣቂዎች ተሟልተው ወጥተው ተፈናቃዮች ወደ ቀያቸው ከመመለስ ጎን ለጎን መፈጸም እንዳለበት የፕሪቶሪያ ውል አስቀምጧል። አሁን ግን የታጣቂዎች ዲዲአር እየተመራ ያለው አሰራር ትክክል አይደለም። የዲዲአር ትግበራ ለሚሰናበት ታጣቂ የሚሰጠው ማቋቋሚያ አነስተኛና በቂ አይደለም። በዳታ አሰባሰብ ያለው አካሄድም ግልጽነት የጎደለ ነው። የተካሄደ ያለው የዲዲአር ትግበራ ከፕሪቶሪያ የሰላም ስምምነት አግባብ ውጪ ነው። ጊዜያዊ አስተዳደሩ የተሰጡት ኃላፊነቶችን ወደ ጎን በመተው ህወሓትን በማፍረስና ሌላ ህወሓት በማዋለድ ይውላል። ሰራዊት ተቆጣጥሮ ወታደራዊ ስርዓትን ለመትከል ይንቀሳቀሳል። በሪፎርም ስም የወረዳ የቀበሌ ምክር ቤቶችን ያፈርሳል። የህዝብና የሰራዊት አንድነትን ለመበተን ይንቀሳቀሳል። የጊዜያዊ አስተዳደሩ ልዑክ በምርጫ ስልጣን የሚይዝ መንግስት እንዲቋቋም ምቹ ሁኔታ መፍጠር ነው። ይሁን እንጂ ተከታታይ ውይይቶች በማካሄድ ራሱን ወደ መደበኛ መንግስት ለመቀየር እየሰራ ነው ብለዋል። ከቀናት በፊት የጊዜያዊ አስተዳደሩ አቶ ጌታቸው ረዳ በመግለጫ በሰጡበት ወቅት ደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድን አስተዳደሩ ስራ እንዳይሰራ እያደናቀፈ ስለመሆኑ የወረዳው ምክር ቤቶችን በመጠቀም አስተዳዳሪዎች እንዲነሱ እያደረገ መሆኑን ይህንንም መፈንቅለ መንግስት እንደሆነ መግለጻቸው ይታወሳል። ከዚህ ባለፈ ለሁለት የተሰነጠቁት የህወሓት አመራሮች ተስማምተው ክልሉን መምራት ካልቻሉ ብልጽግና የትግራይ አስተዳደርን ሙሉ ለሙሉ ለመረከብ እንደሚገደድ ከፌዴራል መንግስት ጋር ባካሄዱት ውይይት መነሳቱን ተናግረው ነበረ። ዛሬ መግለጫ የሰጡት አቶ አማኑኤል አሰፋ አቶ ጌታቸው ረዳ የቀድሞ ፕሬዝዳንት ካሉና ህወሓት በአስተዳደሩ ያለውን ውክልና ካነሳ ወራት መቆጠሩን ከገለጹ በኋላ በጊዜያዊ አስተዳደሩ የስልጣን ክፍፍል ህወሓትን የሚተካ አመራር ከፌዴራል መንግስት መወያየት በኋላ ይተገበራል። ይህንን ለመተግበር የሚያስችል ተከታታይ ውይይት ከፌዴራል መንግስት ጋር እየተካሄደ ነው ሲሉም ቢገልጹም ከየትኛው የፌዴራል መንግስት አካል ጋር ንግግር እየተደረገ እንዳለ በግልጽ አውጥተው አልተናገሩም። የፌዴራል መንግስት እስካሁን በህወሓት አመራሮች ክፍፍል ጉዳይ ምንም አይነት ይፋዊ ቃል ሰጥቶም አያውቅም። አቶ ጌታቸው ረዳን የቀድሞ ፕሬዝዳንት ሲሉ የጠሩት እኚህ አስተዳደር ጥያቄ ተነስቶላቸዋል። ለመሆኑ አቶ ጌታቸው ረዳ የቀድሞ ከተባሉ ክልሉን ትግራይን ማን ነው እያስተዳደረ ያለው? ይህ በደብረጽዮን ገብረ ሚካኤል የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ላይ የተነሳ ጥያቄ ነው። አቶ አማኑኤል አሰፋ ይህንን ጥያቄ የተጠየቁት አቶ ጌታቸው ረዳን የቀድሞ ፕሬዝዳንት ብለው በመጥራታቸው ነው። የፕሬዝዳንት ውክልና ሲነሳ ፕሬዝዳንቱ በሌለበት ማን እንደሚሰራ ይታወቃል ያሉት አቶ አማኑኤል ኃላፊነት በሌለበት ጊዜ እሱን ተክቶ የሚሰራ እንዳለ ይታወቃል። ምንም የስልጣን ክፍተት አይፈጠርም። ህወሓት የወከላቸው የተወሰኑ ሰዎች ውክልና አንስቷል። ውክልናውን ስላነሳ ነው የቀድሞ ፕሬዝዳንት የሚለውን ቃል የተጠቀምኩት ሲሉም ለተነሳው ጥያቄ መልስ ሰጥቷል። በግልጽ አሁን ላይ በሳቸው አመለካከት ክልሉ ማን እየመራ እንዳለም አልጠቀሱም። ፕሬዝዳንቱን የሚተካ ሰውን በሚመለከት ህወሓት ከፌዴራል መንግስት ጋር እየተነጋገረ ነው ያሉት አቶ አማኑኤል ውጤቱን ይፋ እናደርጋለን ብለዋል። እዚህ ላይ ከየትኛው የፌዴራል አካል ጋር ንግግር እያደረጉ እንደሆነ በግልጽ ባይናገሩም የፌዴራል መንግስት በህወሓት ክፍፍል ጉዳይ ምንም ቃል ሳይሰጥ
ቆይቷል። በሌላ በኩል ከቀናት በፊት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በሰጡት መግለጫ የህወሓት አመራሮች በውስጣቸው ያለውን ክፍፍልና ልዩነት ካልፈቱ የክልሉን አስተዳደር የፌዴራል መንግስቱ ሊይዘው እንደሚችል ማሳሰቡን ገልጸው ነበረ። አቶ አማኑኤል ግን ይህ ከሀቅ የራቀ ነው ሲሉም አጣጥለዋል። እዚህ ተስማምተን ካልተንቀሳቀስን የጊዜያዊ አስተዳደሩን ስልጣን ብልጽግና ይረከበዋል ተብሎ የተነገረው ፍጹም የተሳሳተ ነው። ወደዚህ ደረጃም አልደረስንም። እንዲህ አይነት መልስም አልተሰጠም። ከፌዴራል መንግስት ጋርም የተጀመረው ውይይት ይቀጥላል ሲሉ ተናግረዋል። በተጨማሪ አቶ አማኑኤል አሰፋ ከባለፈው ጉባኤ በኋላ ፓርቲያቸው በወረዳ እንዲሁም በከተሞች አመራሮች ማስተካከያ ማድረጉን የወረዳና ከተሞች ምክር ቤት በህወሓት አብላጫ ወንበር የተያዘ መሆኑን የተሻለ አመራር መመደቡን በጊዜያዊ አስተዳደሩ የሚገኙ ፕሬዝዳንቱን ጨምሮ 13 አመራሮች ውክልና ቀድሞ መነሳቱን ገልጿል። ህወሓትንም ሆነ የመንግስትን ስልጣን በተመለከተ ድርድር አይደረግም ያሉ ሲሆን በመቶ ሺህ የሚቆጠሩ አባል ያለው ፓርቲ ነው ያለን። ከፓርቲው የወጡ ሰዎች መመለስ ከፈለጉ በአሰራሩ መሰረት የይቅርታ ደብዳቤ ማስገባት ነው ያለባቸው። በዚህ መልኩ ነው መመለስ የሚችሉትም ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የዶክተር ደብረጽዮን ገብረ ሚካኤል ቡድን አስተዳደሩ ስራ እንዳይሰራ እንቅፋት ከመሆን ባለፈ የወረዳ ምክር ቤቶችን በመጠቀም አስተዳዳሪዎች ከቦታቸው እንዲነሱ እያደረገ ነው፣ ይህ መፈንቅለ መንግስት ነው ማለታቸው ይታወሳል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም